ይቅር ብለን መቀበልና መስማማት ያለ ነገር ነው። ግን እንደዛ እንዳለ ሆኖ በጣም ግብዝነት ያጠቀዋል። በተደጋጋሚ እያነሳ የፈለገውን እየተናገረ እየተሳደበ ከዛ ይሄድና ይቅርታ ይላል። ከዚህ በኋላ እንዳልኳችሁ ነው። በጣም የበታችነትና የተጠቂነት ስሜት ሰው ሲሰማው በህይወቱ ምን ጊዜም አይረጋጋም። ሳይሰድቡት ተሰድቤያለሁ፣ ሳይጠሩት አቤት ነው። ሳይጠሩት አቤት የሆነ ሰው ነው እና ለዛ ኢግኖር ነው። ኢግኖር እኔ ቆየን እንዳልክን ከረሳ ነው ከህይወታችን አውጥተን ከጣል ነው ከረሳ ነው ብዙ ዘመናትን አሳለፍ አይታ ነው ማለት አይቼውም አላውቅም። ራሱ አሁን ካያችሁት ላይቭ ላይ ምናምን ሲገባ የጥሬ ስጋ ምናምን ነገር ምናምን አድርጎ ምናምን ይገባል። እውነቱን ለመናገር በቃ አላረክ ከሆነ ግሩፕ ጋር ውስጥ ነው ያለው። እንዳልክን የወለደው ልጁ ይበልጠዋል በአስተሳሰብ። ልደት ከአንተ እኔ ትንሽ አስረዳኝ። ችግር የለውም። በጣም ጥሩ። ከዚህ በፊት ይሄ ነገር ከመፈጠሩ በፊት አንድ ኤቢ የሚሉት ልጅ ገብቶ ስለ ቤተክርስቲያን ጾም ጸሎት ወይም ደግሞ ስለ ጾሟ ሲነገር አማን ሻሎም እና እሱ ቁጭ ብለው ያ ኤቢ የሚሉት ልጅ ልክ ጾም ሊገባ ሲል ቀበላ ብሎ እዮብ ቪዲዮ ሰርቶበታል እሱ ልጅ ላይ ኤቢ የሚሉት ልጅ ላይ እና እዮብ ዘሚካኤል አማን ሻሎም ቺቺኒያ ዋው እዮብ ራሱ መጣ ቺቺኒያ በጾም ወቅታቸው እኮ የሚያጨናንቁት እኮ ኦርቶዶክሳውያን ናቸው ቺቺኒያ ምናምን ብሎ ተናገረ። አማን ሻሎም ግን እያደረጉት ያሉት ነገር ግን ወንድሞችን ከማንቋሸሽ ባሻገር ቤተክርስቲያንን ፐርሰናል አታክ ነው እያደረጉ ያሉት። በተለይ እኔ አሁን አንድ ልጅ እኔ ላይ ቪዲዮ የሰራው ልጅ ሀሳብን ገዝቼዋለሁ ብየዋለሁ። ፕሮቴስታንት ነው። ተመስገን ልክ አላደረግክም። አሁን የሰራው ሀሳብ ላይ ነቢ ጥሌ ላይ ነው የሄድከው። እዛው እንዳልክ ላይ ብታደርገው ጥሩ ነበር ሲለኝ ሀሳቡን ገዝቼዋለሁ። ለምን ቢባል ቀደም ሜሪ እንዳለችው ቤተክርስቲያን ወይም ደግሞ የትኛውም ሃይማኖት ላይ ብዙ አይነት ስነ ምግባር ያላቸው ሰዎች አሉ። ለምሳሌ እኔ ቤተክርስቲያን ያለውባት የጌታ ቤተክርስቲያን ኦርቶዶክስ ተዋህዶ ሀገር ናት ብዬ አስባለሁ። ሀገር ውስጥ ማስተዋል የማይችል ሰነፍ ሰው ዱርዬውም ጨዋውም ሁሉንም ያማከለችና የያዘች ናት፣ ያቀፈች ናት። ልክ እንደዚሁ ሌላውን ቤተ እምነት እንደዛ ሊሆን ይችላል። ስለዚህ እንዳልክ ግን ሲሄድ ፊት ቀዳሚ ነው የሆነው። ለምን ቢባል አብዛኛውን ጊዜ እንደዚህ ቤተ እምነት ላይ ታዋቂ ስትሆን ፊት ይሰጠዋል፣ አዋቂ ስትሆን ደግሞ አትፈለግም። ይሉጣ የሚል ነገር ነው መወያየው። ስለዚህ ለእንዳልካቸው ዘነበ በሚገባው መልክ በቪዲዮ ነግረዋለሁ፣ ይስተካከላል ነው ያ ነው እውነታው። ልደትዬ እኮ ያልኩት ምን መሰለ፣ መሳደባቸውማ የሁለቱም ነውር ነው። ሁለቱም እንዳልክም ሆነ ከእንዳልክ አልኩ እኔ በጣም ኤክስፔክት የማደርገው ነገር ነው። እጅግ በጣም በኦርቶዶክስ ጥላቻ ሰክሯል ልጁ፣ በቃ አጉል ልህ ውስጥ ገብቷል። ይሄ ደግሞ የበታችነት ስሜት ነው። ሰው ሳይሰድቡ ሰድቦኛል ካለ ሰው ረስተው፣ ሁሉም ክርስቲያኖች በቃ ረስተውት የራሳቸው ኑሮ እየኖሩ በግድ በቃ አስታውሱኝ እያለ ራሱ ሳይሰደብ ተሰደብኩኝ እያለ ሊሊን ሚውት ታደርጊያታለሽ። ሜሪ ዊርድ የሆነ ጽሁፍ ነው የምጽፈው። አዱ ነው ዋይ እቺ ልጅ እኔ ቀልዷን ይመስለኝ ነበር። ፐርሰናሊ ግን የሆነ ጋጥ ወጥ አይነት ጽሁፍ ነው ማይባት እና ደህና ሰው ትመስለኝ ነበረ። ግን ደህና ሰው ትመስለኝ ነበረ። እኔ ሲጀመር እኔ ብሎክ አደረግሻለሁ ትቢያነስታ እኔ ቤት አላይሽም ከዚህ በኋላ አትሊስት ግን የማይሆን ስራ አትስሪ። የሆነ በጣም ገዳም ገብቼ ቆብጥዬ ሁለት ባቄላ እየበላሁ ነው የምኖረው አልሽ እና የምር በጣም ጀጅንግ ማይንድስ ነው ያላት። በቃ በጣም ጀጅ ልደትሻ ይቅርታ፣ ሁለታችሁን የሚያስማማ አንድ ሀሳብ ላንሳና ከዛ ትቀጥላለህ። እሺ ምን መሰላችሁ? ባይ ዘ ዌይ የተሙንም ሀሳብ እቀበላለሁ፣ የልደትሻንም ሀሳብ እቀበላለሁ። እንዴት መሰላችሁ? ያው ወጣትነት አለ፣ እህቱም ልትሆን ትችላለች የተባለው ነገር የሚያስማማ ነገር ነው። በእርግጥ ዊዶን ነው። ግን ከዛ ሲቀጥል አሁን ነብይ ጥላሁን ተብሎ የተነሳው ሀሳብ እንደ ተቋም ደረጃ ካየን ብዙ መምህራን ጥሩ መምህራን ይኖራሉ። ጥሩ ነው እያልኩ አይደለም፣ ግን እንደ አሳነሰብሽን ወይ እንደ ኤግዛምፕል ውሰዱትና ብዙ መጥፎ ብልሹ ተማሪ የሚወጡ አሉ። ከዛ መሀል ጥሩ አስተማሪዎች እንዳሉ ሆኖ ማለት ነው። ከዛ ደግሞ ስንቀጥል አማን እኔ አሁን ለምሳሌ እንዳልክን ኦፍኮርስ ልደትም ተሙም እንዳሉት እኔ እንደ እንትንም ቆጥሬውም አላውቅም፣ ለቆጥሮም አልችልም። ያው ጋጥ ወጥነቱ መታወቂያው መገለጫው ስለሆነ መዛት፣ መዝለል፣ ማውራት፣ የቃሉ እውቀት ከዛ በኋላ ጋዲሳንም እንደዛ ብሎ ካስወጣው በኋላ ሲል የነበረው አይችሉኝም ምናምን ሲል የነበረው በትምህርት አንድ ቀን በህይወት ዘመኑ በትምህርት በእግዚአብሔር ቃል አስተምህሮ በቴዎሎጂካልም እውቀት የሌለው ሰው ንጹህ ዜሮ የጸዳ ማለት ነው። በቃ ነጭ ወረቀት ምንም ሀ ተብሎ ያልተጻፈበት ሰውዬ ነው። አንድ ቀን የኦርቶዶክስ ወንድሞችን ሲሞግት ሀሳብ በእውቀት ሲሰጥ ሪፍሌክት ሲያደርግ ራሱን አይቼ የማላቀው ሳይሞቅ ፈላ የሆነ ልጅ ነው። በቃ 4 ነጥብ ምንም እንትን የሚያስፈልገው ልጅ አይደለም። በቃ 4 ነጥብ። ይሄ ነጭ ወረቀት ነው። አይችሉኝም ብሎ ሲዝት ስለሰማሁት ነው ይህንን እያልኳቸው ያለሁት። ከዛ በመቀጠል አማን
በጣም ፐርሰናል አታክ ሳይሆን ግብዝነት ያለበት ልጅ ነው። የሚያናደው ነገሩ ምንድን ነው? እንደፈለገ ይሄድብህና ክርስቲያን ስትሆን ቴዎሎጂካል እውቀት ሲኖርህ እውቀቱ አለው ለጥሩ ነገር አልተጠቀመበትም እንጂ እውቀት ሲኖርህ የሆነ መረጋጋት ሊገራህ ይገባል፣ ትህትና ሊገራህ ይገባል። ልጁ ትህትና የለውም፣ መገራት የለውም፣ ግብዝነት ነው ያለበት። ይሄ ምንድነው? በቃ አንዴ ሰሌክት ከተደረጉት ውስጥ ነኝ፣ ከኢሊቶች ውስጥ ነኝ፣ ስለዚህ ከዛ ስም ዝርዝር ውስጥ ማንም አያወጣኝም ብሎ 4 ነጥብ አርጎ ያቆመ ሰው ስለሆነ ነው እንደዚህ የሚሆነው። የሚያናደኝ ነገር የእሱ ልጅ ምንድን ነው? ይቅርታው እንዳለ ሆኖ ሰው ይሳሳታል፣ ሲሳሳት ይቅርታ ይጠይቃል። እንደ ክርስቲያን ደግሞ እኛ ይቅርታ የጠየቀውን ሰው ይቅር ብለን መቀበልና መስማማት ያለ ነገር ነው። ግን እንደዛ እንዳለ ሆኖ በጣም ግብዝነት ያጠቀዋል። በተደጋጋሚ እያነሳ የፈለገውን እየተናገረ እየተሳደበ ከዛ ይሄድና ይቅርታ ይላል። ይቅርታ ይሄ አሰ ክርስቲያን ኦፍኮርስ በቃ እሺ ይሁን ብለን እንተው የምችለው ነገር ነው። ግን ሁሉም ሰው እንደዛ አይነት የዛ አይነት ይቅርታውን ይቀበል ብሎ ኤክስፔክት ማድረግ ደግሞ በጣም አስቸጋሪ ነው። ለምን? ስጋ ለባሾች ነን፣ በስጋ ደግሞ በጣም ደካሞች ነን። በቃ የሚያደርገው ነገር በጣም ኢሞሽናል ያደርገናል። እንደገና እየመላለሰ ሲያቆስል ደግሞ ጥሩ አይደለም። መማር አለበት፣ መገሰጽ አለበት። 4 ነጥብ። ይሄ ምንም የሚያጨቃጭቅ ነገር አይደለም። በልደት ሀሳብ የምስማማው ምንድን ነው? እንዳለውም ሰዎች ነን፣ ወጣቶች ነን፣ በጣም ደካማ ነን። ሁላችንም ጓዳችን ቢበረበር ከዛ የባሰ ድፍና ቆሻሻ የሚኖርብን ሰዎች ነን። ዛሬ እንደ ጻድቅ ወተን እኛ ገበናችን ተሸፍኖልን ወተን እኛ ደግሞ እንደዛ ምንም እንዳልሰራ ምንም እንዳላጠፋ ምንም እንደሌለበት ሰው ጀጅ ማድረግ የለብንም። ያለው የተናገረበት መንገድ የጋጥ ወጥና ይሄ በቃ የወጠጥ የጎረምሳ አይነት አክት ነው። ኦፍኮርስ ይሩታ ውጣ ምናምን የሆነ ጠጅ ቤት ጠጁን የሚጠጡት ይፈሳፈሳሉ አሉ እማማ ዝናሽ። እንደዛ አይነት ቫይብ ነው የነበረው የዛን ሰዓት እና የሁለታችሁንም ሀሳብ እቀበላለሁ። ግን ይሄ እንደዚህ ነው ይሄ እንዲህ ነው ብላችሁ የኔን የራሴን ፐርስፔክቲቭ አስቀምጪ ካላችሁኝ የኔ ሀሳብ ይሄ ነው። ልደትሻና ተሙዬ ከተሳሳትኩ አርሙኝ። አይ ኦልሞስት እኔ ገዢ ሀሳብ ነው። ሳይሞቅ ይፈላ የሚለው ጋይስ ስሙ መሆን አለበት። ከዚህ በኋላ እንዳልኳችሁ ነው። በጣም የበታችነትና የተጠቂነት ስሜት ሰው ሲሰማው በህይወቱ ምን ጊዜም አይረጋጋም። ሳይሰድቡት ተሰድቤያለሁ፣ ሳይጠሩት አቤት ነው። ሳይጠሩት አቤት የሆነ ሰው ነው እና ለዛ ኢግኖር ነው ኢግኖር። እኔ ቆየን እንዳልክን ከረሳ ነው ከህይወታችን አውጥተን ከጣል ነው ከረሳ ነው ብዙ ዘመናትን አሳለፍ አይተ ነው ማለት አይቼውም አላውቅም። ራሱ ግን በየገባበት ቦታ ሁሉ እኔ እንዲህ ተብዬ እንዲህ ተሰድቤ እኔ ጠንቅቄ ነው የማውቀው። እንዳልክን እኮ እኔ ቤት እኮ አምጥቼ እኮ ብዙ ጊዜ እኮ አውርቼዋለሁ። በአካል አውቀዋለሁ፣ ሚዲያ ላይ አውቀዋለሁ። በደንብ ነው የማውቀው እና የሚሰራውን ጌም። ስለዚህ አሁን ረስተነው እኛ የራሳችን ኑሮ እየኖርን ያለ ነው። ስለዚህ እሱም መሳደቡን አላቆምም፣ አይመለከተንም። ለዛ ነው ከእንዳልክ ስድቡ የሚጠበቅ ነው። እኔ እንደውም እሱ ባይሳደብ እልህ ውስጥ ባይገባ ምናምን ነገር በጣም ምን ሆኖ ነው የምለው። አሁን ካያችሁት ላይቭ ላይ ምናምን ሲገባ የጥሬ ስጋ ምናምን ነገር ምናምን አድርጎ ምናምን ይገባል። እውነቱን ለመናገር በቃ ከሆነ ግሩፕ ጋር እልህ ውስጥ ነው ያለው። እንዳልክን የወለደው ልጁ ይበልጠዋል በአስተሳሰብ። የ5 ዓመት 6 ዓመት ልጅ አለውና የወለደው ልጁ እንዳልክን በአስተሳሰብ በስነ ምግባር ይበልጠዋል። ይህን ያህል የዘቀጠ ሰው ነው እና እረስታችሁት መኖር ያለባችሁ እሱን። አማን ኢሞሽናል አሳም ፖይንት ላይ የሆነ ትዕቢት ነገር ነው ያለበት፣ ትዕቢት ነገር አለበት። ግን በጣም ደግሞ ኦርቶዶክስ ቤተክርስቲያን ላይ ያን ያህል እንደ ሌሎቹ አፋቸውን በሚከፍቱት ልክ አይደለም። እንዳልካልኩኝ አማን እስከዛሬ በመጣንበት መንገድ ስናየው ማለት ነው የሆነ ፓርት አለ፣ ሁላችንም የምንናገርበት ፓርት አለ። አብዛኛውን ትኩረት አድርገን የምንሰራው እንትን ላይ ነው፣ በቃ ትምህርት ላይ ነው በቃ የምንከራከረው እኛ እና እሱ። ግን ቶኑም በራሱ ሲጀመር አማን ቶኑ በራሱ የቁጣ ነው ይመስለው። በኖርማል እያወራ ራሱ እንደዚህ የቁጣ ነው የሚመስለው። አይ ቲንክ ይሄ ኔቸር ነው መሰለኝ። እና ሌላኛው እኔ አይመለከተን ምናምን ነገር ስለነበረው ማንም ሰው ፐርሰናል የሆነ ነገር ቢያጋጥመው የሆነች ከትምህርት ውጭ የሆነች ነገር የስነ ምግባር ጉድለት ምናምን ነገር ብናይበት እኛ መለከተ ኤክስፖዝ ማድረግ የለብንም የሚል ነው። ከዚ እንትኑ ሲዘዋወር ስላየው ነው። አሁን ፎቶ ምናምን ተደርጎ አይቻለው። ጫት በእጁ አስይዘውት ቡናና ያ ልክ አይደለም። ያናዳል እኮ የተናገረው ንግግር ያናዳል፣ ነውር ነው። ግን እንደዛ አድርጎ መስራቱ ምናምን ከኛ ሳይድም ልክ አይደለም። የሆነ ድምፅ ምናምን ሰምተናል እና ያንን ደግሞ በሌላ ኢንተርፕሬት አድርገን ምናምን ማውጣትም ልክ አይደለም። በቃ የአማን ትልቁ ስህተቱ ጋጥ ወጥነቱ። እንደዛ አይነት ጋጥ ወጥ የሆነ ስነ ምግባር ነው ያሳየው። ውረድ ውጣ ምናምን አይነት ንግግር ቀሲስንም ሆነ ወንድማችንን አይገባም። ቀሲስንማ የዛን ቀን ብቻ እኮ አይደለም፣ ኤርሚያስ በጣም ዲስሪስፔክት አድርጓቸዋል። አብዛኛው ፕሮቴስታንት በጣም ሰድቧቸዋል እስኪበቃቸው ድረስ። አጋፔን ጨምሮ ቪዲዮ ሪካርድ የሚያደርገው ጨምሮ ሁሉም ሰድቧቸዋል ቀሲስን አንድ በአንድ በሚያሳፍር ደረጃ ማለት ነው። ይሄ በጣም ነውራቸው ነው። ስለዚህ ይሄን እንቃውማለን።
ግን ምንም ከዛ ውጪ ሌላ ነገር ላይ ብናያቸው አይመለከተንም። በቃ የራሳቸው ጉዳይ ነው። ምንም ሲያደርግ ብናየው አይመለከተንም። ወይ የጫቱንና የድራፍቱን ቪዲዮ የሰሩት ልጆች ከሰሩ በኋላ ይቅርታ ይጠይቁት፣ እንደሱ የፈለገውን ተናግሮ ይቅርታ እንደሚጠይቀው ማለት ነው። ልደት ትንሽ ያልተረዳው ነገር አለ ብዬ አስባለሁ። ልደት ከአንተ እኔ ትንሽ አሁን አስረዳኝ፣ ችግር የለውም። በጣም ጥሩ። ከዚህ በፊት ይሄ ነገር ከመፈጠሩ በፊት አንድ ኤቢ የሚሉት ልጅ ገብቶ ስለ ቤተክርስቲያን ጾም ጸሎት ወይም ደግሞ ስለ ጾሟ ሲነገር አማን ሻሎም እና እሱ ቁጭ ብለው ያ ኤቢ የሚሉት ልጅ ልክ ጾም ሊገባ ሲል ቀበላ ብሎ እዮብ ቪዲዮ ሰርቶበታል እሱ ልጅ ላይ ኤቢ የሚሉት ልጅ ላይ እና እዮብ ዘሚካኤል አማን ሻሎም ቺቺኒያ ዋው ያው እዮብ ራሱ መጣ ቺቺኒያ በጾም ወቅታቸው እኮ የሚያጨናንቁት እኮ ኦርቶዶክሳውያን ናቸው ቺቺኒያ ምናምን ብሎ ተናገረ። ይሄንን ንግግር እንደ ቀልድ ማየት የለብንም። አሁን ለምሳሌ ያክል ኦርቶዶክሳውያን ዘሙያን ናቸው ነው ሐሳቡ የነበረው እና ሲስቅም የነበረው ምንም ሲል የነበረው አማን ሻሎም ነው። አሁን እንደ ቀልድ የምናያቸው ነገሮች ዛሬ ላይ እንደፈለጉ ተናግረው የፈለጉትን ነገር እያሉ ቤተክርስቲያን ላይ እነሱ ፐርሰናል ነገራቸውን አንንካ ማለት ልክ አይደለም። ለምሳሌ ያክል እኔ ከቤተክርስቲያን ውጪ ሌላ ድርጊት ለሚባል ንግግሬም አካሄዴም ኑሮዬም ክርስትናን መምሰል መቻል አለበት። ካልሆነ ወጥቼ እንደ ማንኛውም ዓለማዊ ሰው መኖር እችላለሁ። የቤተክርስቲያን ጥገኛ ሆኜ እንደ ቤተክርስቲያን እየመሰልኩኝ እዚህ ጋር ሚዲያ ላይ ሌላ ሰው ሆኜ በውጪ ደግሞ ሌላ ባህሪና ሌላ ስነ ምግባሮችን እያሳየው ከሆነ እግዚአብሔር ሊያስተምረኝ በሌላ በአንድ በሁለትም በሶስትም ወንድሞቼ ቪዲዮ ሰርቶብኝ ይምከረኝ እና አማን ሻሎም ግን እያደረጉት ያሉት ነገር ግን ወንድሞችን ከማንቋሸሽ ባሻገር ቤተክርስቲያንን ፐርሰናል አታክ ነው እያደረጉ ያሉት። በተለይ እኔ አሁን አንድ ልጅ እኔ ላይ ቪዲዮ የሰራው ልጅ ሐሳብን ገዝቼዋለሁ ብየዋለሁ። ፕሮቴስታንት ነው። ተመስገን ልክ አላደረክም። አሁን የሰራው ሐሳብ ላይ ነቢ ጥሌ ላይ ነው የሄድከው። እዛው እንዳልክ ላይ ብታደርገው ጥሩ ነበር ሲለኝ ሐሳቡን ገዝቼዋለሁ። ለምን ቢባል ቀደም ሜሪ እንዳለችው ቤተክርስቲያን ወይም ደግሞ የትኛውም ሃይማኖት ላይ ብዙ አይነት ስነ ምግባር ያላቸው ሰዎች አሉ። ለምሳሌ ያክል እኔ ቤተክርስቲያን ያለውባት የጌታ ቤተክርስቲያን ኦርቶዶክስ ተዋህዶ ሀገር ናት ብዬ አስባለሁ። ሀገር ውስጥ ማስተዋል የማይችል ሰነፍ ሰው ዱርዬውም ጨዋውም ሁሉንም ያማከለችና የያዘች ናት፣ ያቀፈች ናት። ልክ እንደዚሁ ሌላውን ቤተ እምነት እንደዛ ሊሆን ይችላል። ስለዚህ እንዳልክ ግን ሲሄድ ፊት ቀዳሚ ነው የሆነው። ለምን ቢባል አብዛኛውን ጊዜ እንደዚህ ቤተ እምነት ላይ ታዋቂ ስትሆን ፊት ይሰጠዋል፣ አዋቂ ስትሆን ደግሞ አትፈለግም። ስለዚህ ታዋቂ ሰዎች ነው በእንደዚህ አይነት ዓለም ላይ የምናያቸው። ስለዚህ እንድናስተውል የሚገባው ይሄንን ነው። ልደት እያልኩ ለየት ያለኝ ሐሳብ ይሄ ነው። ኦኬ እሺ በቃ ይሁን። ኢትስ ኦኬ። ልደትሻ ከዚህ በላይ አልሄድበትም፣ በቃኝ ነው። እዩብ እንኳን ደህና መጣ። እንኳን ደህና ቆያችሁ። እንዴት አላችሁ? ሰላም ነው አለን። እግዚአብሔር ይመስገን። ዝም አላችሁ? ተሙሻ ወይ ነው ያባችሁ አለው ለኔ ያባት ወንድማችን ሰላም ነህ? እዮባ ምን ያስቃል? ነው ደህና ነኝ። አብነ እታች ጨረስኩት ሳቄንማ ቅድም ጨረሽ እንትን ሰሞኑን አይተህ ታውቃለህ? ስቶሪ ምናምን ሰዎች የሚለቁትን አይተሃል? ሰሞኑን አይ አላየሁም። እየተቀኙ ነው። ይሄ ቅኝት ብቻ አይደለም እንትን ነው፣ በጣም በመረጃ የተደገፈም ጭምር ነውና አያ አንተ በጾም በአግባቡ እየጾምክ ነው ማለት ነው። ወንድማችን ሼር አድርጋ እንዲህ አይነት ነገር ሼር እየተደራረግን እንጂ ለአይን ደስታ ትንፈገውን የምትሆኝ። እሺ እንደዚህ አይነት ነገር ነው። አይቅር ትምህርታዊ ነገር እኔ ደግሞ ትምህርታዊ ነገር መስሎኝ። እናንተ የዶሮ የሞተችብኝ ምናምን በላይ የተከከችው ቪዲዮ ላይ ኮመንቱን አይታችሁታል? ሰሞኑ ሲሰሩ ነበር። አይተዋል? ይዋ አላየሁትም። አላየህ? ነፍሷን በአጸደ ቆቅ ነፍሷን በአጸደ ቆቅ ያኑርልን። በጣም ያሳዝናል። ቋቅ ብያለሁ አላለም? አኩኩሉ እንዳለች እስቲ አንተ መሄድባቸው የኔ አባት ተይ እንጂ ፈለጊ የኔ አባት ብላ አንጀት በልታ ልትገባ አይታ ምስክር ይዛገስ ላይ የሆኑ ቢኖር ያሰጣጥቦ ነበር የሚያሰጣቸው። በጣም የኔን ፎቶ ሰቅለው ሄዱብኛል። አንቺ ቁጭ ብለሽ ዘናት ያለሽ እኮ በጦር መሳሪያ ነው በምንድን ነው ከጎን የኔ አባት ፎቶ ሲያመር ትባላለህ አይደል? እዮብ ገና ለገና ይናገራል እያላችሁ ልጁን ፊት ለፊት ማስጣት። ኧረ ጌታ ምስክር ጀግና ጀግና ጀግና
ኧረ እስኪ ሚዩት አድርጊ ተይ ስሜታችን ግደኝ እኔ እንደ ጫቱ ፎቶዬን አስይዘው ቢሰሩብኝ እስቀልደኛ በሲንግል እና ሲጀምር ሰማይ እኮ ሰማያዊ ነው ከለሩ አስበዋ እንደዛ አድርገው ዛሬ ሲለጥፉ አስበዋ አዩባ ልደት ሀሳቡ ከተነሳ አስችልማ ቅድም ስትል ነበር አኒ ላንቺ እኮ እናረክ ማን አንደርስታንድ አያደርግም እኮ ዝም ብለኝ አንቺን እዛ ሳቃለን ሌላው ዝም ብሎ ይዘጋ ኧረ ከባድ ነው ምን ይዛል እኛ ትተናል እኛ በጣም ሮስት ምናምን ጾም ላይ ነን ሰላም እንዴት ናችሁ? መናገር ከቻልኩኝ ነው ይቻላል። አዎ አይ ልደትሻን በጣም ፈልገዋለሁ ስትል ነበር ያስገባውክ። አዎ በጣም ፈልጊያችሁ ነው። እኔ ለቲክቶክ አዲስ ነኝ። ይህንን እድል ስላገኘሁም በጣም ደስ ብሎኛል። ቲክቶክ የከፈትኩም መናገር ብዙም ባልችልም ይቅርታ አድርጉልኝና ብዙ ጊዜ በዩቱብ ነው ሳዳምጣችሁ ለረዥም ጊዜ ቆየሁኝ። ከአንድ ዓመት በላይ የሚሆን አዳምጫችኋለሁኝና አንዳንድ እየሰጣችኋቸው ያሉት ትምህርቶች በጣም ጥሩዎች እንደሆኑ ሆኖ ነገር ግን አንድ ሰው የተናገረውን ነገር ለመናገር ፈልጌ ነው። አሁን ብዙ ጊዜ እናንተ ስታስተምሩ ያው ቤተክርስቲያን ላይ አይሁን እንጂ መድረክ ይዛችሁ ማለት ነው ልክ ቤተክርስቲያን ላይ አትሮስ ይዛችሁ እንደምታስተምሩ ማለት ነው የሚቆጠረው ይመስለኛል። እና አንዳንድ አባቶች ካህናትም ይኖራሉ እንደነ ቀሲስ አይነትም ሰዎችም ይገባሉ ምናምንና እንደው ብዙ ጊዜ ጋይስ ምናምን የሚል ቃል ታወጣላችሁ። እኔ ይህንን እውነት ለመናገር እንዳስተላልፍ ተነግሮኝ ነው እንጂ እኔ እንኳን ወጣትም ስለሆንኩኝ አስቤው አይደለም። እና ብዙ አድማጮች በተለያየ ሀገር ያሉ አስተምሮታችሁን የሚከታተሉ በዩቱብ ቲክታክ ላይ እንኳን መግባት ባይችሉ የሚከታተሉ ብዙ ሰዎች አሉ። እና እኔ አሁን የምኖርበት ሀገር ደቡብ ኮሪያ ነው የምኖረው። ከዚህ አሁን ብዙ ጊዜ ብዙዎቻችን እናዳምጣቸዋለን ዩቱብ ላይ በተለያየ የዩቱብ ቻናል ማለት ነው። እና ልክ የሆነ የንቀት አይነት ነገር ምናምን ይመስለኛል ለተረዱት ሰዎች ግሩፕ ላይ ሆነ ስናወራ ነው ይህንን ነገር የተነገረና የሰማሁት። እነችን መልዕክት ለማስተላለፍ ፈልጌ ነው። ሌላው ደግሞ ብዙ ጊዜ አሁን ፕሮቴስታንቶች ላይ ለመመለስ ፕሮቴስታንቶች ጋር ክርክር ምናምን ነው እያደረጋችሁት ያላችሁት። ኦርቶዶክሳውያንስ እንዴት አይነት አስተምሮ እንዳለን፣ ቤተክርስቲያን ምን አይነት ስርዓት እንዳላት፣ መጽሐፍቶቻችን ምን እንደሚሉ ራሱን የቻለ ፕሮግራም ይዛችሁ ቢያንስ አንዱ ለምሳሌ ኢዮብ ከፕሮቴስታንቶች ጋር ክርክር ወይም ደግሞ ምንድን ነበር የሚባለው ቢገባ ልደትሻ ደግሞ ኦርቶዶክሳውያንን ይዛችሁ ለማስተማር ታሜም በተመሳሳይ አክሊልም እነ ዮሐድም ምናምን እንደዛ ብታደርጉ። ምክንያቱም ብዙ ጥያቄ ያለው ሰው ይኖራል። ፕሮቴስታንቶችን ለመመለስ ብላችሁ የምትሰሩት ስራ ኦርቶዶክሳውያን ደግሞ እያወጣቸው ይሄዳል ማለት ነው። ምክንያቱም ጥያቄያቸው ካልተመለሰ እነዛ ደግሞ የሚሰሩት ስራ ምንድነው? ሆን ብለው ክርስቲያኖችን ኦርቶዶክሳውያንን ለማጥመር ስለሆነ የሚሰሩ ቢያንስ አንዴ ይቅርታ። አይ ፖይንቱ ምንድን ነው? ጋይስ አትበሉ ነው ወይስ? አልገባኝም። የተነገረኝ እንደዛ ነው፣ ጋይስ ባይሉ። ምክንያቱም ትልልቅ ሰዎችም ስለሚገኙ ዩቱብ ላይም ስለሚያዳምጡ ከልደትሽ ጋር ምናምን ስለሚገቡ እዛው ቲክታክ ላይ ያንን ቃል ባያስተላልፉት የሚል ነው የነገሩኝ። ይህንን ለማለት ፈልጌ ነው። ወንድሞች እህቶች ምን ትላላችሁ በዚህ ጉዳይ? ልደትሻ ወይ ታሙ አንዳችሁ መልስ አላችሁ? ሜሪ መጀመሪያ ግን የጋይስን ሚኒንግ ቢያንስ ትንሽ የሚያስረዳን ሰው ካለ እነሱን ነው እሱ መጠየቅ የፈለገው። አክቹሊ አዎ እኮ የጋይስን ሚኒንግ ቢያቅ እዚህ ጋር የሚከታተለውም ሰው መጥፎ ወርድ ከሆነ ልጆቹ እንዲያቆሙ እኛም ቦሽ እናደርጋለን። ግን ያው ጋይስ ምን እንደሆነ ሚኒንጉንም ጠይቂውና በዛው እንትን እንበላ። ልደትሻ ምን ትላላችሁ መምህራን? አክቹሊ ያው እውነቱን ለመናገር ምን እንደዚህ አይነት ነገር ላይ እንዲያ ነው እንዲህ ነው ለማለት ራሱ ይከብዳል። ይሄ ላንጉዌጅ ነው ቋንቋ ነው። እና እኛ ካህናትን አይደለም ሲጀመረ ዲያቆናትን ካህናትን ስፔሻሊ ካህናትን አይደለም ጋይስ ምናምን የምንባባለው እርስ በርሳችን ነው የምንባባለው እርስ በርሳችን ነው። በሚዲያ ደግሞ ይሄ ፕላትፎርም ነው እንጂ የቤተክርስቲያን አውደ ምሕረት አይደለም። የቤተክርስቲያን አውደ ምሕረት አይደለም። ሀሳቡን ከቀና ሀሳብ እንደሆነ ተቀብለናል። የምናስተላልፈው ትምህርት ነው ምናምን ከሚለው አንጻር ቀና ሀሳብ ነው ይገባናል። እና ስለዚህ ግን ይሄ የቤተክርስቲያን አውደ ምሕረት አይደለም። ስክሮል ስታደርግ ዘፈን ታይበታለህ። ስክሮል ስታደርግ መዝሙር ታያለህ። ስክሮል ስታደርግ ሰው ሲሰዳደቡ ታያለህ። በጣም ብዙ ነገሮችን የያዘ ነው። እና እኛ ደግሞ ወጣቶች፣ ጓደኛ ማቾች፣ የቅርብ ሰዎች ነን። ተመሳሳይ ኤጅ ላይ ያለን ሰዎች ነን። እና በአካል ስንገናኝ ሰላም እንደምንባባለው ምናምን ልክ በዚህ አይነት መንገድ ነው የምናወራው። እና የሆነ ኢንቫይሮንመንቱን በጣም ፍሬንድሊ ለማድረግ ነው እንጂ ዊርድ ለመሆን በጣም ደግሞ ጋጥ ወጥ አይነት ባህሪ ኖሮን በጣም ቦዘኔዎች ሆነን
ምናምን አይነት ነገር አይደለም። ሊጠይቁን የሚገቡ ሰዎችም ሳይሳቀቁ ቀለል ብለው ምናምን ገብተው እንዲያወሩን እኛም ደግሞ በቃ ላይክ አለ አይደለ በጣም እርስ በርሳችን ያለውን መቀራረብ ለማሳየት የምናደርገው ነገር ነው እንጂ በዛ ልክ ሰው እንዲረብሽ አይደለም። እና ደግሞ ይሄ ቤተክርስቲያን በምንሄድ ሰዓት ላይ እንደዚህ አይነት ነገሮች እኮ የሉም። እና ደግሞ ቤተክርስቲያን ወደ ምሕረት ላይ ደግሞ እንደዚህ አንባባልም። ይሄ ሚዲያ ስለሆነ ነው። ሚዲያ ላይ ደግሞ ከዚህ ጋይስ ደግሞ በጣም ኖርማል ነገር ነው። ጋይስ እናንተ እንደዛ አይነት ነገር ነው። በቃ ለወንድ የሚሰጥ ነገር ነው። እንዴት ናችሁ አንተ ምናምን እንደማለት እናንተ ምናምን እንደማለት ነው። እውነት ያን ያህል ችግርም አይደለም፣ ቋንቋ ነው። እና ከዛ አንጻር በፖዘቲቭ ብትረዱት። በዚህ ልክ በጣም ስትሪክት ከሆነማ ሚዲያውም ትምህርቱን መማሩ ሙሉ በጣም ስልቹ ነው የሚሆነው። እኛ ከዚህ በላይ ኮርስ በርሳችን እኮ እንተራረባለን፣ እናወራለን ምናምን። ትምህርት ሲሆን ግን ትምህርት ነው እና በተቻላችሁ አቅም ሞር ትምህርቱ ላይ ትኩረት ብናደርግ እንደዛ ብናደርግ ጥሩ ነው። ምክንያቱም ይሄ ሚዲያ ነው፣ ቤተክርስቲያን አይደለም። ገብቷል? ያን ያህል እንትን አይደለም፣ ቲክቶክ ነው እንጂ ቤተክርስቲያን አይደለም። ለዛ ከዛ አንጻር ብንግባባ የተሻለ ነው። አንደርስታንድ እናደርጋለን። ትልቅ ሰዎች ሊሰሙን ይችላሉ። እውነት ነው። በተቻለን አቅም ቃላቶቻችንን እየመረጥን እናወራለን፣ ግን ሁሉን ያማከለ ነገሮች እናደርጋለን። ግን በዚህ ልክ ደግሞ የእኛን ትምህርት እዚህ ሚዲያ ላይ ያሉት የወንድሞችን ትምህርት እንዳትሰሙ በሚያደርግ ደረጃ አይነት ነገር አድርገን አከናውነን ምናምን አናውቅም። ግን ሀሳቡን በቀናነት ተቀብለነዋል። ሌላኛው ወንድማ እያወራ ያቋረጠች ግን ሀሳቡ ተረድቼዋለሁ። ትምህርት ይሰጣል እዚህ ሚዲያ ላይ ለፕሮቴስታንት ትምህርት እንደሚሰጥ ከፕሮቴስታንቶች ጋር ዲቤት እንዳለ ሁሉ በዛው ልክ ደግሞ ትምህርት አለ። ምናልባት እንዳልከውም ለሚዲያው አዲስ ስለሆንክ ነው እንጂ ረጅም ጊዜ ተከታታይ ትምህርቶች፣ የመጽሐፍ ቅዱስ ጥናት፣ ነገረ ድህነት፣ ነገረ ክርስቶስ፣ ሚስጥረ ስላሴ፣ በአጭሩ 5ቱ አዕማደ ሚስጥራት በጣም በተደጋጋሚ ጊዜ ትምህርቶች ተሰጥተዋል። ብዙ የትምህርት ሴሽን ነበረ፣ ወደፊትም ይኖራል። የቅርብ ጊዜ ከሆነ የከፈትከው ምናልባት አሁን ላይ ያየኸው ያለው ውይይቶችን ከሆነ በዛው ልክ ደግሞ ልክ እንደነ መምህር ዛማኑኤል ደግሞ አሉ። ሰኞ፣ ሮብ፣ ዓርብ ተከታታይ ክርስትና ትምህርትን መጽሐፍ ቅዱስን የሚያስጠኑ ከዛ በዛ ልክ ብናደርግ ጥሩ ነው። አሁን ግን ሚዲያው ላይ ያለው ርዕስ ከፕሮቴስታንቱ ጋር የምናደርገው ውይይትና ርዕስ በእነሱ በኩል ያለውን ትምህርት ምን የማድረግ ነው? የማፍረስ ስራ ነው። ምክንያቱም ያን ልክ አለመሆኑን ማሳየት በራሱ ክርስትናው ደግሞ ምን ያህል ቅጥተኛ መንገድ ላይ እንደሆነ የሚያሳያልና ከዛ አንጻር ትንሽ ቆየት በልበት ትምህርቱ ላይ ሁለቱም አለ ታየዋለህ። ፎሎ ያላደረካቸው ሰዎች ኖሩ ስለሚችሉ እነ ዲያቆን ዛማኑኤልን ፎሎ አድርጋቸው፣ እነ መዝሙር ያሬድን ፎሎ አድርጋቸው፣ አክሊልም እነ ዲያቆን ናታንያም እነዚህ ትምህርቶች ይሰጣሉና እነሱን ፎሎ ብታደረግ ተከታታይ ትምህርቶች የቤተክርስቲያን ትምህርትም ታገኛለህ። እኛ ጋር ደግሞ ውይይቶችን እንደዚህ ከፕሮቴስታንቶች ጋር የሚደረገው ውይይቶች ታይበታለህ። ኦኬ እሺ። ከታች ኮመንት ላይ አንብቤ ነው እና እኔ ያንን ነገር እኔ አይደለሁም የተናገርኩት። ሌሎች ቤተክርስቲያን ላይ በቅርብ ነው እንደውም ይህን ነገር የሰማሁትና ቤተክርስቲያን ላይ ሲወያዩበት ሲያወሩበት ሰማሁኝና ልክ እነሱ ያሰቡት የባለጌ ቃል እንደሆነ ምናምን ነገር ነው። እኔ ወጣት ስለሆንኩኝ ያውቀዋለሁ፣ እኔም ስለምጠቀመው ማለት ነው። እና በክፋት እኔ ወይም ደግሞ በሆነ የብልግና ንግግር አይነት ነገር አስቤ ሳይሆን እነሱ እንደዛ ብሎ ስለተናገሩ ያው ምናልባት መስተካከል ከቻለ ብዬ ነው እንጂ እኔም ኦርቶዶክስ ስለሆንኩኝ ምንም ችግር የለብኝም፣ ይስማማኛል፣ ችግር የለውም። እናንተ ሰዎች ምናምን ለማለት ነው እኮ የሚያገለግለው፣ ሌላ ነገር አይደለም። በቃ ልክ አንድ ሰው ወደ ሌሎች ሲቀላቀል ሰዎች ወይም እናንተ እንደማለት ነው። ከዛን ጋይስ እንዴት ናችሁ ምናምን ብሎ ይጀምራል። እናንተ ሰዎች እንዴት ናችሁ እንደማለት ነው፣ ሌላ ትርጉም የለውም። ልደት ደግሞ በቂ መልስ መልሷል። ሌላ ሀሳብ ይነሳና ትምህርት ላይ ምናምን እየተባለ ነው፣ እዛ ላይ ይቀጠል መሰለኝ ነው። ቅድም የጀመሩት ሀሳብ ነበረ ልደትሻና ተሙ ትንሽ በሰሞኑ ነገር ሪፍሌክት እያደረጉ ነበር። ግን ጀነራላይዝ ለማድረግ ማለት ነው ብዙ ሰዎች አላችሁ የምትሰሙና እኮ አሁን ምንድን ያለው እንደዚህ ጋይስ በጣም ነገሩን እንትን አታድርጉት፣ ሪስትሪክት አታድርጉት ማለት እንዳሉት እዚህ ጋር አሁን አውደ ምሕረት ላይ ወጥተው ምናምን አይደለም ወንድሞች እየተናገሩ እየቃሉ ወይ እያካፈሉ እያስተማሩ ያሉት። ይሄ ሶሻል ሚዲያ ፕላትፎርም ነው። የሶሻል ሚዲያ ፕላትፎርም ላይ ብዙ አይነት ሰዎች አሉ። ስክሮል ስታደረጉ በጣም የተለያየ አይነት ነገር ታያላችሁ። እና ወጣቶቹም ደግሞ በጣም ጭምት እንዲሆኑ አትጠብቁ ማለት ከአስተምህሮ ውጭ ከክርስትና ውጭ ከትራዲሽኑ ውጭ የሆነ ነገር አድርጉ እንጂ በጣም ሪስትሪክት አድርጋችሁ አትጠብቋቸው ማለት እንትን ስትሏቸው ይሳቀቃሉ። ለዛ እንትን አርጉት ማለት ቀለል አርጉት ለማለት ያክል ነው። እና ቀጥሉ ሌሎቻችሁ። ምናልባት ርዕስ ይዛችኋል ሜሪ? ቅድም ሰሞኑን ባለው ሀሳብ ላይ ልደትሻና ተሙ ትንሽ ሀሳቡ ላይ ሀሳብ እየሰጡበት ነበር። አዶ መቀጠል ይፈልጉ አይፈልጉ ጸጋ ብቻ
እሱ ላይ ቢወራ አሪፍ ነው። ጸጋ ብቻ ጸጋ ብቻ ላይ ነው። ምንድነው ጸጋ የራቀው ሰው ድምጽ ይሰማኛል። ተሙ ሚዩት አድርግ። ጸጋዬ አካሌ ጸጋው አካሌ ነው። የሆነ ነገር ላሳያችሁና በዛው ሀሳብ ስጡበት። እሺ ይወይ አንዴ ከሀሳብ በፊት ይቅርታ። እሺ እኔ አልሰማም ማለት ነው። እሺ ትሰማለህ? አልሰማም ያለ ሰው አለ? ይሰማል። ሮቢ ትሰማለህ? ችግር የለውም እሰማለሁ። አንተ ጨርስ፣ እኔ እቀጥላለሁ። እኔ አንዴ ከሀሳባችሁ በፊት ሜሪ። እሺ ፍሬ ቀጥይ። እሺ ይቅርታ እየባይ ኢንተራክት አደረኩ። ሶሪ በጣም ይቅርታ። ልወጣ ስለሆነ አንድ ነገር ብቻ መናገር ስለፈለኩኝ ነው። ቅድም በተነሳ ሀሳብ ላይ ማለት ነው ሜሪ፣ የኛ ያው ቅድምም እነ ሲሶን ቤት እና ኪም እያነሱት ነበረ ምናምን እና እኔ ጀስት እንደ አንድ ክርስቲያን ሀሳብ መስጠት የሚፈልገው ላይክ የሆነ ወንድሞቻችን የሚወያዩበትን ቤት ቢመርጡ ኢቭን ከፕሮቴስታንት ወገኖቻችንም ጋር ቢሆን የሆነ በቃ የምትገቡበትን ቤት ብትመርጡ ደስ ይለናል። ቱ ቢ ኦነስት ማለት ስፔሻሊ እንዲሁም በአባት ደረጃ እንዲህ ዲስሪስፔክት መደረግ በጣም ነው የሚደብረው። እኛ እንደ ምዕመን ይደብረናል። ከዛ አንጻር ያው የሚገባበት ቤት ቢመረጥ ባይ ነኝ። ስፔሻሊ እንደዚህ አሁን በጣም ጥላቻ ያለባቸው ሰዎች ጋር ባይኬድ እላለሁ እንደ ሀሳብ እና ይህንን ለመናገር ያህል ነው። ልደቴ ግን በደንብ አብራርቶታል። ያው ተሙዬም ያው የራሱን ሀሳብ ተናግሯል። ግን እኔ ሞሮፍ ከልደት ጎን ነው እንትን የምለው። ያው ይቅርታ ከተባለ ይቅርታ እንቀበላለን። ኢትስ ኦኬ። ግን አንዳንድ ጊዜ ደግሞ የሆነ ነገር ከተናገሩ በኋላ ይቅርታ ማለት it doesn't make sense to be honest ማለት ነው እና የሆነው ነገር ሞር ሚዲያም አይደለም በደንብም ስለሚሰራጭ ሌላም ያልሰማም ሰው ጋር ስለሚደርስ ምናምን ይሄ ፓርት ያስጠላል እና በቃ ይሄን ለማለት ነው። በተረፈ በርቱ። ርዕስ አንስታችሁ አሁን የሚያስተምር ነገር ብትወያዩ ደስ ይለኛል። እኔ ከታችኝ ያዳምጣለሁ። ቴንክ ዩ ጋይስ። መልካም ቀን ይሁንላችሁ። ሶስዬ በዛም ሰላም ብያለሁ። የኔ ልጅ ፍሬ እናቴ። እሺ ፍሬ ኧረ ችግር የለም። እሺ እናቴ። እሺ እዩባ ቀጥል። እሺ በዛው የሚገባም ሰው ካለ ለመጠየቅም እንትን ይላል። ከዛ ሀሳብ ትሰጡበታላችሁ። ይሄ የተከዳ እውነት ነው፣ ታውቁታላችሁ። ስሜ ታደሰ የአማን ሻሎም ፓስተር ምንለው ማለት ነው ነው ስላለ ነው። በእርግጥ እሱ የጻፈው መጽሐፍ ነው እና የተከዳ እውነት ይላል። እዚህ ላይ ያስቀመጣቸው 4 ነጥቦች አሉ። አንድ ፕሮቴስታንት ለስብከት ሲወጣ ምን ማለት አይችልም፣ ምን ማለትስ ነው ያለበት የሚለውን ያስቀምጣልና እንግዲህ እንደምታውቁት በየገበያው በየቦታው እየወጡ ኢየሱስ ይወዳል፣ ኢየሱስ ያድናል፣ ኢየሱስ እንዲህ ብሎልሃል፣ ስለዚህ ኢየሱስን ተቀበል የሚል ነገር ይናገራሉና ማለት ይችላሉ ወይ? በተለይ ሪፎርም ቴዎሎጂ የሚከተሉ ሰዎች ማለት ይችላሉ ወይ ነው ጥያቄው። ምን ይላል ፓስተር ስሜ ታደሰ ገጽ 53 ላይ እንደምትመለከቱት ያው ስሜ ታደሰ ነው። እንደዚህ ይላል ክርስቶስ የሞተው ያለ ልዩነት ሰውን ሁሉ ሊያድን ነው ሳንል ይላል። ምን መስበክ ያለብን ለሰዎች መናገር ያለብን እያለ ነው። ቆይ እዚህ ጋር ላንብብላችሁ። ታዲያ ይላል ለመረጣቸው ለነርሱ ኢየሱስ ክርስቶስ ራሱ የነሱን መተላለፍ በሞቱ ሊያነሳ ይሰቀላል፣ ይሞታል። ይህን ስናስብ ይላል ኢየሱስ ስለ ሰዎች መተላለፍ ይሰቀላል፣ ይሞታል ብለን ይህን ስናስብ ክርስቶስ የሞተው ያለ ልዩነት ሰውን ሁሉ ሊያድን ነው ሳንል፣ ክርስቶስ የሞተው ለእገሌና ለእገሊት ነው ሳንል፣ ወይም ለመዳን የሚያስፈልግ አቅምን በሰው አኑሯል ሳንል፣ ክርስቶስ የሞተው ለተወሰኑ ሰዎች ነው እንድንል ግድ ይለናል ይላል። እሺ ልድገመው አንዴ። ፕሮቴስታንቶች በተለይ ካልቪኒስቶች ማለት ነው ሪፎርም ቴዎሎጂ እንከተላለን የሚሉ ወጥተው ኢየሱስን ሰበክን የሚሉት በምን መልኩ ነው? ወይም ሰዎች ስለ ኢየሱስ ለማውራት ምን ማለት አለባቸው፣ ምን ማለት የለባቸውም የሚለውን ሲያስቀምጥ የመጋቢ ስሜ ታደሰ ፓስተር ስሜ ታደሰ መጽሐፍ የተከዳ እውነት የተባለው መጽሐፍ ማለት ነው። ይሄ የተከዳ እውነት በስሜ ታደሰ ምን ይላል? ገጽ 53 ላይ እንደዚህ ይላል። ክርስቶስ የሞተው ያለ ልዩነት ለሰው ሁሉ ክርስቶስ የሞተው ያለ ልዩነት ሰውን ሁሉ ሊያድን ነው ሳንል፣ ክርስቶስ የሞተው ለእገሌና ለእገሊት ነው ሳንል፣ ማለትም ለኢዮብ ነው፣ ለሜሪ ነው፣ ለልደት ነው ሳንል ማለት ነው። ወይም ለመዳን የሚያስችል አቅምን በሰው አኑሯል ሳንል፣ ክርስቶስ የሞተው ለተወሰኑ ሰዎች ነው እንድንል ግድ ይለናል ይላል። የኛ ጥያቄ አሁን እዚህ ጋር ምንድን ነው? አንድ ፕሮቴስታንት እንደዚህ በየአደባባዩ እየወጣ የሚናገር ጌታን ተቀበሉ የሚል ሰው ስም ጠርቶ እዚህ ጋር ያለነውን ኢየሱስ ለአንተ ሞቶልሃል ማለት ይችላል ወይ ነው ጥያቄ። ለምን ይህን እንላለን? ኢየሱስ የሞተው
አስቀድሞ ለተወሰነላቸው ለጥቂቶቹ ነው የሚል እምነት ስላለ በዚህ እምነት መሰረት አሁን አንድ ሰው መጥቶ ልደትን ኢየሱስ ላንተ ሞቶልሃል ማለት ይችላል ወይ የሚል ጥያቄ ነው። ሐሳብ ስጡበት። ልጀምር እኔ የወጣውም ስለሆነ ይሰማል ድምጼ? ትሰማለህ? ኦኬ እንግዲህ ይሄ አሁን ሲነበብ ሚኒስቶችን ትምህርት ነው። አሁን የተቸገርን ያለ ነው አብዛኛው ሰው ተቀላቅሎ ስለነበረ ነው። አሁን ግን ነገሮች ግልጽ እየወጡ የመጡበት ነው። የተመረጡት እነማን እንደሆኑ ስለማያውቅ ወጥቶ ክርስቶስ ሞቶልሃል ብሎ አንዱን ሰውዬ መናገር አይችልም። ወጥቶ አንዴ መጥቶ አያውቅም። አንድ ጴንጤ ካልቪኒስት ፕሮቴስታንት ለእኔ ኢየሱስ ይሙትልኝ አይሙትልኝ አያውቅም። በጭራሽ ለራሱ አያውቅም። እንኳን ለእኔ ለራሱ እርግጠኛ ሆኖ መናገር አይችልም። ኢቨን ይድናል ወይ እስከ መጨረሻው ራሱ አብሮት ያለው ከጎኑ ያለውን ሰው እንኳን እስከ መጨረሻው እሱ ይድናል ወይ ብትለው አያውቅም። እርግጠኛ ሆኖ መመለስ አይችልም። ይህንን ደግሞ ያደረገው ምንድን ነው? እግዚአብሔር አስቀድሞ የሚድኑትን መርጧል። እነዛ ለተመረጡት ሰዎች ደግሞ ጸጋው የእግዚአብሔር ጸጋ የሚሰራው ያ ግሬስ የሚሰራው አስቀድሞ ለሞቱት አስቀድሞ ለተመረጡት ነው። እነሱንም አምኖ አይደለም፣ ጸጋው በራሱ ነው በግድ ዳግም እንዲወለዱ አድርጓቸው የሚያመጣቸው። ስለዚህ በስብከት ሰዎች ይድናሉ ብሎ ማመን አይቻልም። እንዴትስ ብሎ ክርስቶስ ለዓለም ሁሉ ሞቷል ብሎ እንዴት ይመሰክራል? እንደ ሞተለትስ በምን ያውቃል? ከቱሊፖቹ መካከል አንደኛው አንኮንዲሽናል ኢሌክሽን ወይ የእግዚአብሔር ሉዓላዊ ምርጫ። እግዚአብሔር እንዴት እንደመረጠ ማን እንደመረጠ ማወቅ ስለማይቻል ሄዶ ለአንዱ ወንጌል ልስበክ ቢል ይመረጥ አይመረጥ ስለማያውቅ እሱ ራሱ እንደተመረጠ እንዴት እንደተመረጠ ስለማያውቅ ዓለም የትኛውንም ካልቪኒስት መመረጥን በምን አወቅህ ብትል አያውቅም። እስኪ እንደተመረጥክ በምንድን ነው ያወቅኸው ብለህ ብትጠይቀው አያውቅም። ምክንያቱም ትምህርቱ በራሱ ምን ብሎ ነው የሚጀምረው? አንኮንዲሽናል ኢሌክሽን ብሎ ነው የሚጀምረው። ስለዚህ ከዚህ አንጻር አንድ ካልቪኒስት ክርስቶስ ሞቶልሃል ብሎ በጎዳና ላይ ሄዶ መስበክ የማይችልበት ዋነኛ ምክንያቱ ክርስቶስ ለዛ ሰው ይሙትለት አይሙትለት አያውቅም። ምንም ምርጫ ማስረጃ የለውም ለዛ ነገር ማለት ነው። ይሰማል ወይስ የተቆራረጥኩ ነው? አሎ ይሰማል አለ። ኦኬ እኔ ጋር አዩብ አንደኛው ፓርት ላይ ምንድነው ስታነብ ከሰማው ከተሳሳትኩ ታርመኛለህ። ክርስቶስ ሞቶልሃል ብሎ ለመስበክ ምን ያስፈልጋል? ያ ሰው ያስቀድሞ ምን መሆን አለበት ነው? ከበጎቹ መሃል መሆን አለበት ነው ወይስ ለዓለም ሞቶልሃል ለተመረጡት ሞቷል ብሎ ነው መስበክ ያለበት ነው ያለው? ሊሚትድ አቶንመንት የሚለው ላይ ምን ይላል መሰለ? ከቱሊፖች ውስጥ መካከል አንዱ ሊሚትድ አቶንመንት አይደለ? እንደዚህ ይላል። ለተመረጡ የተሰራ ውጀት ወይም የሰራ ውጀት። ያው አማርኛ ሲጠቀም እንደዚህ ነው የሚጠቀመውና መጽሐፉ ላይ ሊሚትድ አቶንመንት የሚለውን ይህ ትኩረት ያደረገው በኢየሱስ ክርስቶስ መስዋዕታዊ ስራ ላይ ነው ይላል። የሞተው ለመረጣቸው በጎቹ ብቻ ነው። ከእግዚአብሔር መወለድ የሚችሉትም እነርሱ ብቻ ናቸው። እርቁና ሰላሙ ዓለም ከመፈጠሩ በፊት የእኔ ብሎ ከለያቸው ሰዎች ጋር ብቻ መሆኑ የጸናበት መስዋዕታዊ ስራ በዚህ ይረጋገጣል። ይህም እግዚአብሔር አብ ለኢየሱስ ክርስቶስ አሳልፎ በሰጣቸው ውስን ሰዎች ላይ ውጀት ይሰራል። ምን ላይ ያለ? ውስን ሰዎች ላይ ውጀት ይሰራል። መዳኑ ማለት ነው። ውጀት ይሰራል። በዚህም የኢየሱስ ደም በከንቱ አልፈሰሰም ማለት ያስችላል። በመሰረቱ ኢየሱስ ለዲያብሎስ አልሞተም፣ ለወደቁ መላእክትም አልሞተም። እርሱ ለዓለም ሕዝብ ሁሉ አልሞተም። ይኸው እርሱ ለዓለም ሕዝብ ሁሉም አልሞተም። ለሕዝብ ሁሉ አልሞተም፣ ለተመረጡ ለጥቂቶች ነው የሞተው ነው የሚለው። ቀጥልለት። አሁን ከተናገርከው ውስጥ እርቅና ሰላሙ ሰምታችኋል። እርቅና ሰላሙ አስቀድሞ የታወቀ ነው። እርቁና ሰላሙ ከምን ጋር? ከተመረጡት ጋር ብቻ እንደሚሆን ዓለም ከመፈጠሩ በፊት እርቅና ሰላሙ ከተመረጡት ሰዎች ጋር ብቻ እንደሆነ ቀድሞ የታወቀ ነው። ስለዚህ እያንዳንዱ ሰው ገና ከእናቱ ሆድ ሲወጣ ነገሩ ሁሉ ያለቀ ነው ማለት ነው። ነገሩ ሁሉ ያለቀ ነው። ለምን? እርቅና ሰላም ኦልሬዲ ታውቋል። በእግዚአብሔር ዘንድ በእነሱ እምነት የሚድኑት እርቅ የሚያገኙት ሰላም የሚያገኙት ሰዎች እግዚአብሔር የሚታረቃቸው ሰዎች ኦልሬዲ ተለይቶ ተቀምጠዋል። ስለዚህ ክርስቶስ ለዓለም ሁሉ ሞቷል ብሎ መስበክ በካልቪኒስት የማይቻለው ለምንድን ነው? በናማን እምነት መሰረት ክርስቶስ ለዓለም ሁሉ ሞቷል ብለው ከነጨራሹ ስለማያምኑ። ይሄ የአዋጁ ስራ በራሱ አስቀድሞ በዓለም ላይ ለተበተኑት አሁን ዮሐንስ 3:16ን ሲተረጉሙት ምን ይለዋል? እንግዲህ እግዚአብሔር ዓለም ሁሉ ወዷልና የሚወደው አንድያ ልጁን ሰጠን አይደለም የሚለው። እግዚአብሔር ዓለሙን ሁሉ ወዷል ሲል ሙሉን ዓለሙን ማለት ሳይሆን በዓለም ላይ ለተበተኑት ለጥቂቶቹ በጎች ነው ይላል።
እነሱ ሲተረጉሙት በዓለም ላይ ተበታትነው ለተቀመጡት። ቃሉ ግን እንደዛ ነው የሚለው ዓለሙን ሁሉ ነው የሚለው። በዓለም ውስጥ ላሉት ትንሽ የተወሰኑ በጎች ሳይሆን ዓለሙን ሁሉ። እዚህ ጋር ግን ለዓለም አልሞተ ከተባለ ስንት ነገር ያጋጫል ማለት ነው። አንደኛ ክርስቶስ ኢየሱስ ዓለምን አድኗል ብሎ የዓለም ቤዛ የዓለም መድኃኒት ብሎ ክርስቶስን መስበክ አይቻልም። ሁለተኛው ውስን ቤዞት የምትለዋ ቃል ለተወረጡ ሰዎች ብቻ የተደረገው ቤዝመንት ወይም ሊሚትድ አቶንመንት ይመጣና ከምን ጋር ደግሞ ተመልሶ ይጋጫል? የእግዚአብሔር በጎ ፈቃድ የሰው ልጆች መዳን ነው ከሚለው ሐሳብ ጋር ምን ይላል ማለት ነው? ይጋጫል ማለት ነው። ሰዎች ሁሉ እንዲድኑ እውነቱንም ወደ ማወቅ እንዲደርሱ የሚለው አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 2 እስከ 4 ካለው ሐሳብ ጋር ሙሉ ለሙሉ ምን ይሆናል ማለት ነው? የሚጋጭ ሐሳብ ይሆናል። ምክንያቱም ጳውሎስ የተናገረ ያለው የእግዚአብሔር ፍላጎቱ ሰዎች ሁሉ እንዲድኑ ነው። የጆን ካልቪን ፍላጎቱ ደግሞ ምንድነው? ትምህርቱ የተመረጡት ብቻ ይድናሉ የሚል ነው። ስለዚህ ክርስቶስ ኢየሱስ የመጣው ዓለምን ለማዳን ነው። ጆን ካልቪን በድርሰቶቹ ላይ የሳለው ኢየሱስ ደግሞ የማይታወቀው ኢየሱስ ደግሞ የተመረጡትን ብቻ ይድናል ተብሎ የተጻፈለት ኢየሱስ ነው ማለት። ስለዚህ በኢየሱስ ራሱን እንለያያለን ስንል ከፕሮቴስታንቱ ጋር በዚህ ነው እኛ የምናውቀው ዓለምን ለማዳን የመጣውን ክርስቶስ ኢየሱስ ነው እንጂ ለተመረጡት ውስን ሰዎች ብቻ ብሎ የመጣውን ክርስቶስ አናውቀው። ምክንያቱም አብም የላከው ዓለምን እንዲያድን ነው። ክርስቶስ የመጣው ዓለምን ሊያድን ነው። ዓለምን ሁሉን ያዳነው ክርስቶስ ግን ድነቱን የሚያገኙት ደግሞ ከኛ አንጻር ሲሆን ምን ይሆናል ማለት ነው? ኮንዲሽናል ይሆናል። ምክንያቱም ድነትን የሚያገኙት ሰዎች የሚያምኑ ናቸው። አንኮንዲሽናሊ ነው ሁሉንም ሰው ያዳነው እግዚአብሔር። ድነቱ ግን ወደኛ ሲመጣ ኮንዲሽናል ይሆናል። በምን ምክንያት? ማመን ይኖርባል። በቃ የዛ ድነት ተካፋይ ለመሆን ማለት ነው። ምን መሆን አለብን? ማመን አለብን። ስታምን የዛ ጸጋ ተካፋይ ትሆናል። ጸጋ ብቻ የሚለው ግን በፕሮቴስታንቱና በካልቪኒስቶችና በሉትራኑ ዘንድ ግን ምን አለ ማለት ነው? ያ ጸጋ የእግዚአብሔር ጸጋ ወደ ሰው ልጆች ሲመጣ ሰዎችን ከሞተበት ሳያምኑ ገና ሳያምኑ ይቀሰቀሳቸዋል። የተመረጡትን የተወሰኑትን አምነህ ትድናለህ የሚለው ትምህርት በፕሮቴስታንቱ በተለይ በካልቪኒስቶች ዜሮ የለም። በካልቪኒስቶች ሰው አምኖ ይድናል የሚል ትምህርት የላቸውም። ማወቅ ያለባቸው ካልቪኒስቶች እና አማንሻሉም ሰው አምኖ ነው የሚድነው፣ አያምኑም። እንደዛ ብለው አለ። ሰው የሚድነው መጀመሪያ ተመርጦ ነው። ይመረጣል፣ ዳግም ይወለዳል፣ ከዛ በኋላ ያምናል እንጂ ይሄ እምነት ብቻ የሚለውን ትምህርት አይቀበሉትም። እምነት ብቻ እንግዲህ ክርስቶስን በማመን ይዳናል የሚል ሐሳብ ነው አለ ጠቅለል ሲል እነሱ አይቀበሉትም። ከዳንክ በኋላ ነው የምታምነው። ባይዚ በካልቪኒስት ትምህርት ከዳንክ በኋላ ነው የምታምነው። ከዳንክ በኋላ ነው የምታምነው ማለት ምን ማለት ነው? ከሪጀነሬሽን በኋላ ወይ ዳግም ከተወለድክ በኋላ ታምናለህ። እምነት የሚመጣው ይብን ከመመረጥ በኋላ ነው። እንትናም አቡሻም የሚባለው አጋፔ ፔጅ ላይ የለቀቀውን አይታችሁታል። ምን እንዳለ? ከመረጠን በኋላ ነው ያመንነው። ኢማጂን ምን ካላቸው በኋላ ስለተመረጥን አመንን ነው የሚለው። ስለተመረጥን አመንን። ስለዚህ ይህን ለማመን በራሱ መመረጥ አለን። ለመመረጥ ደግሞ ምን መሆን አለበት ማለት ነው? ያስገዳጅ ጸጋ ብቻ የሚሉት ያስገዳጅ ጸጋ ወደ አንተ በግድ ይመጣል ማለት ነው። ወደ ሳይሆን በግድ ትመረጣታለህ። ከዛ ከተመረጥክ ወደ ሳይሆን በግድ አላምንም ማለት አትችልም፣ ታምናታለህ። ሃይሹት ምን ያህል ኢቪል የሆነ ዴሞኒክ የሆነ ትምህርት እንደሆነ የካልቪኒስቶች ትምህርት እና ሰማው ፓርሻል ሉትራንስ ማለት ነው። ምክንያቱም እነሱ ነጠላ ፕሪዴስቲኔሽን ነጠላ ቅድመ ውሳኔን ስለሚቀበሉ ማለት ነው። ክፋቱ እኮ ብቻ አይደለም እኮ የነዚህ ጭካኔ የሚድኑት እኮ ተመርጠዋል ብቻ አይደለም፣ የሚጠፉትም ኢቭን ተመርጠዋል። ሁለት ምርጫ እኮ ነው ያለው። ለዛ ነው እኮ ደብል ፕሪዴስቲኔሽን ወይንም ደግሞ ይሄ ነጠላ ቅድመ ምዳቤና ከዛኛው ደግሞ ምንድነው ብቻ ደብል ፕሪዴስቲኔሽን ሲሆን ደግሞ የሚጠፉትም ሰዎች በዛው ልክ ተመርጠዋል በእግዚአብሔር። ስለዚህ ሰው ነፃ ፈቃድ የለውም፣ ሲሞትም ሲድንም ነፃ ፈቃድ የለውም። በባይዜ በካልቪኒስት ትምህርት ሲሞትም ነፃ ፈቃድ፣ ለመሞትም ነፃ ፈቃድ የለህም፣ ለመዳንም ነፃ ፈቃድ የለህም። በሁለቱም በኩል ለማመን ነፃ ፈቃድ የለህም፣ ኦልሬዲ ስለተመረጥክ ነው የምታመን። ለመሞትም ነፃ ፈቃድ የለህም፣ ኦልሬዲ ሙት ስለተባልክ ነው የምትሞተው። ሞቱ ስለተመደበብህ ነው የምትሞተው። ኢማጂን ሰው ለመኖርም ለመዳንም ነፃ ፈቃድ ያጣል በካልቪኒስት ትምህርት። ሰው ለመኖርም ለመሞትም ለማመንም ለመዳንም ነፃ ፈቃድ ታጣለህ። ምንም የለም፣ በቃ ሮቦት በቃ ሰው። ይሄ ሁለት ሌላ የሚያሳየው ነገር ምንድነው? ትምህርቱ ለሰው ክብር የለውም። እግዚአብሔርን ጨካኝ አምላክ ነው። ሰው በእነሱ ዘንድ ሰው ቦታ የለውም፣ ክብር የለውም። ኢማጂን ምንም በቃ አታውቅም። በቃ አንተ ስለተመረጥክ ብቻ ነው የምትኖረው። ለዛም ነው የኃጢአት ልምምዱ ፕሮቴስታንቱ ጋር በጣም እየበዛ የመጣው። የኃጢአት ልምምድ በዚህ ልክ ጋጠ ወጥ የሚሆነው ሰው በጣም የኃጢአት ልምምዱ እየበዛ የሚመጣው አንድም ትምህርቱ ነው። ሉክ ጋራንቲድ ነው፣ ላይፍ ታይም ጋራንቲን ያለ ለሳሊቬሽን ምንም ቢሆን አጠፋ። ከዛስ በአጋጣሚ ሃይማኖት ብትቀይር መጀመሪያ አልዳንም ነበር ይላል። ደግሞ እኮ የሚያስቀህ ሃይማኖት ብትቀይር መጀመሪያ አልዳንም ነበር ትባላለህ። ሃይማኖት ስለቀየርክ አልዳንም ትባላለህ። ግን እኮ ድነሃል እኮ ከመቀየር በፊት እኮ ድነሃል።
ለዘላለም ጋራንትድ ነው ሲል የነበረ ሰውዬ ደግሞ ምን ሃይማኖትን ብትቀይር ምን ይላል? መጀመሪያም አልዳንም ነበር። መጀመሪያም ከተመረጡት አልነበረ። እንዴት አውቅ እንዳልተመረጠ? መመረጡ አለመመረጡ እኮ ማን የሚያውቅ የለም እኮ። ካልቪኒስት እኮ ዝም ብሎ ደንዝዞ የሚኖር ማህበረሰብ እኮ አያውቅም። እንዴት ይመረጥ አያውቅም። እንዴት ጸጋው እሱ ጋር ይምጣ አያውቅም። እንዴት ከሞት ወደ ሕይወት ይምጣ አያውቅም። መኖሩ ብቻ የሚያውቀው ነገር አንድ ነገር ምንድነው መሰላችሁ? የሚያውቀው አንድ ነገር ምንድነው መሰላችሁ? እሱ ሰውየው ድነቱን እንደማያጣ ብቻ ነው። እኛ ከነጠላ ቅድመ ምዳቤም ከደብል ፕሪዴስቲኔሽንም ከሁለቱም የነጻ አስተምሮ ነው ያለው። እኛ ሲጀመር ቅድመ ውሳኔ እግዚአብሔር የሚወዱትን ቀድሞ ወስኗል በሚል እኛ ጭራሽ አናምን። ጭራሽ እንደዚህ አይነት እምነት የለን። እኛ ኦርቶዶክሳዊ ቅድመ ውሳኔ የምንረዳበት ከእግዚአብሔር ቅድመ ማወቅ ጋር ነው እንጂ ሰው ልጆች ፉሊ ነጻ ፈቃድ አላቸው ለማመንም ለመካድም አስቀድመው ለማመን። ስለዚህ እኛ በክርስትና በአጠቃላይ በክርስትና የምናምነው ምንድነው? ሰዎችን የሚጠራው የእግዚአብሔር ቃል ነው። ሰዎችን የሚጠራው የእግዚአብሔር ቃል። ሰዎች ደግሞ የሚጠሩት በስብከት ነው። ሰባኪያኖች አሉ። እግዚአብሔር እንግዲህ ወደ ዓለም የላካቸው ቃሉን ተሸክመው ወደኛ የመጡ ሰዎች አሉ። ስለዚህ እግዚአብሔር ነው ወደኛ የመጣው። እኛ ቀድመን ወደ እግዚአብሔር ሄደናለን። እኛ እናምን። ስለዚህ የእግዚአብሔር ጸጋ ወደኛ መጥቷል። የእግዚአብሔር ጸጋ ወደኛ ሲመጣ በምን በኩል ነው የመጣው? በቃሉ በኩል። ቃሉ ይሰበክልሃል፣ ትሰማለህ፣ ታምናለህ። ስታምን ምን ታደርጋለህ? ምን ታደርጋለህ? ትቀበላለህ፣ ሪአክት ታደርጋለህ ማለት ነው። ስለዚህ ሲነርጄቲክ የሆነ ሳሊቬሽንን እንቀበላለን በእግዚአብሔርና በሰዎች መካከል። ሲነርጂ ነው ሲጀመር። ሳሊቬሽን ከመጀመሪያው ጀምሮ ሲነርጂ ነው። ይሰበክልሃል፣ ታምናለህ ወይ አታምንም? አሁን ስለዚህ ሲንግል ፕሬዴስቲኔሽንም ደብል ፕሬዴስቲኔሽንም በእኛ ዘንድ አይጣም። ግን እግዚአብሔር ሁሉን አዋቂ ነው። ሁሉን አዋቂ ነው ያምናል። እግዚአብሔር ሁሉን አዋቂ ነው ያምናል። እናምናለን እንደዛ ሁሉን አዋቂ ነው። ምን ሊገጥመን እንደሚችል እግዚአብሔር ግን ከየማህፀኑ ሲወጣ ማህተም እየመጣበት የሚወጣ ህፃን ግን የለም። ድኗል አልዳንም እያለ እየወሰነበት ይወጣ የለም። ሲጀመር ይሄ ነፃ ጸጋ ነው፣ ለሁሉም ሰው የተሰጠ። የሚቀበሉት ግን የሚያምኑት ናቸው። ልክ አምነን ሪአክት ስናደርግ የዛን ሰዓት ሲነርጄቲክ የሆነ ሳሊቬሽን ሀፕን ያደርጋል ማለት ደሞመን አምነን ሪአክት ስናደርግ። አዎ ልክ ምን መሰላችሁ? የኛ ቤተክርስቲያናችን ድነት ሐዋርያት ሥራ ምዕራፍ 8 ከቁጥር 31 ጀምሮ ጃንደረባው ያነባል መጽሐፉ። ምንም አያውቅም ስለሚያነበው ነገር ድፍን ነው። ምንም ያውቀው ነገር የለም። ከዛስ እግዚአብሔር ምን አደረገ? እግዚአብሔር መንፈስ ቅዱስ ላከው። ማንን? ሰባኪውን። ከዛ ሰበከው። ስለምታነበው ነገር ታውቃል? አላውቅም። ስለዚህ የሚያሳውቅ ያስፈልጋል። ሰበከለት። ከሰበከለት በኋላ ገባው። ሲረዳ ምን አለ? አመነ። እንዳልጠመቅ የሚከለክለኝ ማን አለ? በልጁ በኢየሱስ ክርስቶስ ብታምኑ ይላል አለ። ክርስቶስ ኢየሱስ ጌታ እንደሆነ ያሰው ያመነ መሰከረ። ሲነርጄቲክ ሆነ ድነቱ እንጂ እግዚአብሔር ዛን ሰዓት ላይ አስገድዶ ሂድ እዛ ጋር ያለው ሰውዬ የግድ መዳን ስላለበት ወደድክም ጠላም እንዲያምን አድርጓል። ፍቃዱን ጠይቆታል። ፍቃዱ ተጠይቋል። ላምብቦ ጋይስ አንዴ ሐዋርያት ሥራ የሰውን ነፃ ፍቃድ ይጠብቃል እግዚአብሔር። ሰዎች እንዲድኑ ኢኒሺዬት ያደርጋል። ኢኒሺዬቲቭ ግሬስ የሚባለው ምን አይነት ግሬስ ነው? በቃሉ በኩል ሰዎች እንዲድኑ ይሰብካል። የዘላለም ሕይወት እንዳለው ቢያምን ከእግዚአብሔር ጋር ተካፋይ እንደሚሆን that is we call the initiative grace ማለት ነው። ግን እሱም አስገዳጅ አይደለም። አስገድደን ሐዋርያት ሥራ ላይ እንደዚህ ይላል። መንፈስም ፊልጶስን ይላል ወደዚህ ሰረገላ ቅረብና ተገናኘው አለው። ፊልጶስም ሮጦ የነቢዩን ኢሳያስ መጽሐፍ ሲያነብ ሰማና በውኑ የምታነበውን ታውቀዋለህን? ኢቭን ጥያቄው ራሱ በጣም ምን የሆነ ጥያቄ ነው? ፖላይት የሆነ ጥያቄ ነው። ከዛስ እርሱም የሚመራኝ ሳይኖር እንዴት ይቻለኛል? ጳውሎስ የተናገረው ይሄ ነው። ማመን ከመስማት ነው፣ መስማትን በእግዚአብሔር ቃል። ያለ አስተማሪ እንዴት ያውቃል? እንዴት ይሰማሉ? ስለዚህ ምን ታዲያ የሚመራ ያስፈልጋል። የሚመራ ደግሞ አስቀድሞ በእግዚአብሔር የተመራ መሆን አለበት፣ ላይክ ሐዋርያት ማለት ነው። ከዛ ወጥቶም ከእርሱ ጋር ይቀመጥ ዘንድ ፊልጶስን ለመነው። ስለዚህ ፍቃዱን አሳየን፣ ለማወቅ ፈለገ። ከዛ ያነበው የነበረው መጽሐፍ ክፍል ይህ ነበር ይላል። እንደ በግ ወደ መታረር ተረዳ። የበግ ጠቦቶች በሸላቹ ፊት ዝም እንደሚል ጠቦትም ዝም እንዲሁ አፉን አልከፈተም አለ። በውርደቱ ፍርድ ተወገደ፣ በሕይወቱ ከምድር ተወግዳለችና ከትውልዱስ ማን ይናገራል አለ። ጃንደረባውም ለፊልጶስ መልሶ እባክህ ነብዩ ይህን ስለማን ይናገራል ሲለው ስለ ራሱ ነው ወይስ ስለ ሌላ? ፊልጶስም አፉን ከፈተ። ከዚህ መጽሐፍ ጀምሮ ስለ ኢየሱስ ወንጌል ሰበከልን። ለማመን ሊሰበክልን የሚገባው እንጂ ለማመን ቀድመ አትመረጥም። ፊልጶስ ቀድሞ አልተመረጠም፣ በራሱም አልደረሰበትም። ልክ በራሳችን ፍቃድ ነው ምንድነው እንደሚሉ ፔላጂያንስ እንደዛም አልሆነም። እዚህ ጋር አነበበ አልተረዳም። ሂካንት አንደርስታንድ አድርጎ መዳን አይችልም። የእግዚአብሔር መንፈስ ነው፣ የእግዚአብሔር ሀሳብ ነው። ከዛስ ፊልጶስም አፉን ከፍቶ ስለ ኢየሱስ ሰበከለ። በመንገድም ሲሄዱ ወደ ውሃ ደረሱ አለ። ጃንደረባም ነው ውሃ እንዳልጠመቅ የሚከለክለኝ ምንድነው አለ። ሪአክት አደረገ። ዲስ ኢዝ ሲነርጄቲክ የሆነ ሳልቬሽን ምንድነው? ከዛ ፊልጶስም በልብህ ብታምን ያል ተፈቅዶልሃል አለው። ምን ብትል? ብታምን። ይሲ እዚህ ጋር ፍሪ ዊል እንዳለው እያሳየው ነው።
ብታምን ያለው በቃ አምናሃል፣ አሁን ተመርጠሃል፣ በቃ ወደ ውሃው ግባ አይደለም። ፊልጶስን በፍጹም ልብ ብታምን ተፈቅዶላል አለ። መልሶም ኢየሱስ የእግዚአብሔር ልጅ እንደሆነ አምናለሁ አለ። ኮንፈርም አደረገ። ታምናለህ አለው። አዎ አምናለሁ። ስለዚህ ነፃ ፍቃዱን ተጠቅሞ አመነ። እግዚአብሔር እዚህ ጋር ታዲያ ሌትስ ሲ ይሄ ሪዘስተብል ግሬስ ወይንም ደግሞ መቋቋም የማትችለው ወይም ሪጀክት ማድረግ የማትችለው ጸጋ ብቻ ቢሆን ትምህርቱ እዚህ ጋር ኢማጂን አስገዳጅ ጸጋ ቢኖር ገና ከጅምሩ በካልቪኒስቶች ትምህርት ቢሆን ኖሮ ኢማጂን ጃንደረባ ኦልሬዲ ምን የሆነ ነበረ? ሴሌክተር ነበር ማለት ነው ማለት አይችልም። እዚህ ጋር ግን ብታምን ተባለው ያምናለው አለ። ሪአክት አደረገ፣ ከዛ ተጠመቀ። ይሄ ነው የኦርቶዶክሳዊ የመዳን ትምህርት ባጭ። ሉትራኑስ ለማመን መጀመሪያ የእግዚአብሔር ጸጋ ለማመን ምክንያቱም ሉትራንም የሰው ልጅ ነፃ ፈቃድ የለውም ብለው ነው የሚያምኑት። ቦንዴጅ ኦፍ ዊል መጀመሪያ ነፃ ፈቃድ በማጣት ውስጥ የታሰረ ነው። ነፃ ፈቃድ የለውም፣ ሉዝ አድርጎታል። ይሄ ትምህርታቸው ለዚህ ሁሉ እዚህ ደረጃ የመድረስ ዋነኛው መነሻቸው ምን መሰላቸው? ለቶታል ዲፕራቪቲ። ለቶታል ዲፕራቪቲ ደግሞ መነሻው ምን መሰላቸው? ለሁሉም ትምህርት ለዚህ ሁሉ ጥንቅጡ ትምህርት መነሻው ኦሪጂናል ሲን ነው ጋይስ። ባይዚ ኦሪጂናል ሲን ኃጢአት ይወራረሳል ብሎ ስለሚያምኑ ነው። ስለዚህ ሁሉም ከእናቱ ማህፀን ሄሬዲቲካሊ ኃጢአት እየተወራረሰ በአባትና እናት ግንኙነት በሚያደርጉ ሰዓት ላይ ኃጢአት በወንድ ልጅ ዘር ፍሬ ወደ እናት ማህፀን ገብቶ ያንን ኃጢአት ወርሶ ነው ልጁ የሚወለደው። ዲጂስ ሲያስተምሩ እንደዚህ የሚያስተምሩ ከአባት ዘር ፍሬ ወደ እናት ማህፀን ሲገባ ኃጢአቱ ነው በዘር ፍሬ የሚተላለፈው። እንዲህ ነው የሚያምኑት። ከዚያ የሚጸነሰው ጽንስ ማለት ነው፣ ያ የዕለት ጽንስ የሚጸነሰው ጽንስ ኃጢአት ይዞ ይጸነሳል። ምክንያቱም በአባቱ ስፐርም በኩል የመጣውን ኃጢአት ይወርሰዋል። ይሄ ነው በቃ ክሊር ስናደርገው ትምህርት። በዚህ ምክንያት ኃጢአት ይወርሳል። ከዛ ይወርስና ስለወረሰ ከእናቱ ማህፀን ሲወጣ ቶታሊ ወድቆ ነው የሚነሳው። በቃ ሁለንተናዊ ውድቀት አለበት፣ የእግዚአብሔርን ድምፅ መስማት በማይችልበት ደረጃ። ኦግስቲን እንደዛ ብሎ ነው ያስረዳው። ኦሪጂናል ሲን ኦግስቲን ሲያስረዳ ከእናት ወደ አባት በሚደረገው በዚህ መንገድ ነው ወደ ልጁ ኃጢአት የሚተላለፈው። እና በምን መንገድ ሊተላለፍ ይችላል? በእርግጥ ከዛ ሁለንተናዊ ውድቀት ይገጥመዋል። ከዛ ሁለንተናዊ ውድቀት ስላለ የእግዚአብሔርን ድምፅ መስማት አይችልም። የእግዚአብሔርን ድምፅ መስማት አይችልም። የእግዚአብሔርን ድምፅ መስማት ካልቻለ ዴድ ከሆነ የሚያነሳው ያስፈልገዋል። ምን? የእግዚአብሔር ጸጋ። ያ ምን የሚባል ጸጋ? ኢሬዚስቲብል ግሬስ። ያ ጸጋው ያነሳዋል። ከዛ ጸጋው ያነሳውና እንዲያምን ያደርገዋል። ቃሉን እንዲሰማ ያደርገዋል። መጀመሪያ ጸጋው ጆሮውን ከፍቶ ቃሉን እንዲሰማ ያደርገዋል፣ እንዲያምን ያደርገዋል። እንደዛ ለማድረግ አስቀድሞ ጸጋው ሪጀነሬት ያደርገዋል። ድጋሚ ውልደት። የመጀመሪያ ውልደቱ ፌል ስላደረገ ድቅቅቅቅቅ ብሎ ስለወደቀ ያ ጸጋ ድጋሚ ምን እንዲል ያደርገዋል? እንዲነሳ ያደርገዋል። ሪጀነሬት ይሆናል። ለማመን ዳግም መወለድ አለበት። በካልቪኒስቶች ዳግም ይወለድና ከዛ ያምናል። በዚህ መንገድ እኮ ነው ጋይዝ። አያችሁት ምን ያህል ኢቪል ትምህርት እንደሆነ፣ ምን ሰይጣናዊ ትምህርት እንደሆነ። ሌሎቻችሁ የሚሄዱበት ለአሁኑ ነው። በቃ እሺ፣ ልደትሻ ቃሎት ያሰማልኝ። ክርስቲያን ሰላም ብያለሁ። ባሩክ፣ አሸናፊ፣ ሁላችሁንም አሁን የገባችሁትን ሰላም ብያለሁ። የምትጨምሩት ሀሳብ ካለ ለእናንተ እድሉ ልስጣችሁ። ማይኬን በመሀል መከፍተው ጋይስ እንዳይዘረግፋቸው ነው። እሺ፣ የሚያስተጋባ ከሆነ ትነግሩኛላችሁ። ኦፍ አድርገዋለሁ። እሺ ሰላም ብያለሁ። ሁላችሁንም የጌታችን ሰላምና ጸጋ ከሁላችሁ ጋር ይሁን። እኔ እንኳን ቅድም ዶክተር ሜንሽን አድርጋኝ ነበርና ከእስልምና ጋር ካለው ከቀድር አስተምሮ ጋር እሺ ሮብ ይቀጥል። እኔ ከመሀላችሁ ውጣ። ማርያምን ከእናንተ መሀል የማልቀመጥ ሰው ነኝ። እኔ ከመሀላችሁ ውጣ። ኪዳነ ምሕረትን እንቲ ምነው ሮቢ በሰላም ነው? አይ አጣተኛ ሰው እናንተ ማለት ነው ያደረገ እንደዛ ነው ነው። አረ ጻድቅ የለም፣ የሰው ጻድቅ የለም። ሁላችንም ደካሞች ነን። አይ ማርያምን እነሱ ብቻ ይበቃኛል። የነሱ ትምህርት ራሱ ነው ያላቁኛል። ማርያም እናንተ ብቻ ድንግል ማርያም ተጠብቃችሁ። አሜን። እሺ ሮቢ፣ ሁላችንም ደካሞች ነን። ያው እንደዛ የሚባል ነገር የለም በእርግጥ። እሺ ክርስቲያን ቀጥል። እሺ ሮቢ ቁጭ በልሽ። ሁላችንም ኃጢአተኞች ነን። ማንም ሰው ጻድቅ ነኝ የሚል የለም። ኃጢአት የለብንም ብንል ራሳችንን እናስታለን ስለተባለ የተሻለም ሆነን አይደለም። ያው እንድታውቀው ነው ብትወርድም ማለት ነው። ሐሳቤን ስቀጥል ከእስልምና ውስጥ ካለው ከቀድር ትምህርት ጋር ምንድነው የሚያለያየው ብላ ጠይቃኝ ነበረ ቅድም እና እሱን ትንሽ ብሪፍ ላድርገውና ቅድም ልደትሻ ፕሪዴስቲኔሽን እያለ እየተናገረ ነበር። ፕሪዴስቲኔሽን የሚባለው ነገር ወይም ደግሞ ደብል ፕሪዴስቲኔሽን የሚባለው ነገር ሁለት ነገሮች አሉት በነገራችን ላይ በውስጡ። አሁን ወደ እስልምና ስንመጣ አላህ ወስኗል ነው። ኤቭሪቲንግ ገና ፍጥረት ከመፈጠሩ በፊት አስቀድሞ አንድ ነገር ወስኗል። ምንድነው እሱም ከተባለ ሰዓቲቷ እስከሚጀመርበት ጊዜ ማለት ፍጥረት ከሚጀመርበት ጊዜ አንስቶ እስከሚያበቃበት ጊዜ ድረስ የሚሆነውን እያንዳንዱን ነገር ወስኗል። እሱን ደግሞ በመጽሐፍ ላይ አስፍሮ አስቀምጦታል ነው።
የካልቪንም ትምህርት ተመሳሳይ ነገር አለው። በተለይ ደግሞ ይሄ ደብል ፕሪዴስቲኔሽን የሚባለው ነገር ኢሌክሽን አለው። ከዛ በኋላ ደግሞ ሪፕሮቤሽን የሚባል ነገር አለው። ኢሌክሽን ሲባል የሚድኑትን ሰዎች አምላክ መረጣቸው፣ እግዚአብሔር ገና መረጣቸው፣ በጸጋው የሚድኑትን ወስኗቸዋል ነው። ሪፕሮቤሽን ብለን ስንል ደግሞ የሚያወግዛቸው አሉ። ከእሷ ለማምለጥ በካልቪን ውስጥ ያሉ አንዳንድ ሰዎች አይ እንደዚሁ ዝም ብሎ ተዋቸው ብለን እንላለን ይላሉ። ያም ደግሞ ማያስኬድ ነው፣ ብዙም ማያስኬድ። ምክንያቱም ለመዳን መርጧል ካሉ በቃ እዛ ጋር ጨርሰውታል ነገሩን። ምክንያቱም ለመዳን የሚቀድሙ የሚጠሩ ሰዎች ካሉ ኦልሬዲ ለመሞትም የተመረጡ ሰዎች አሉ ማለት ነው። እና በእስልምና ውስጥ ያለው እንዲሁ የተዳፈነ ነው። ቀድር ሲባል እንዲሁ የተዳፈነ ነው። በእርግጥ ብዙ አይነት ስኩል ኦፍ ቶቶች ቢኖሩም ግን ይሄኛው ለየት የሚያደርገው ከዚያም እንደውም አንድ እርምጃ ጠንከር ብሎ ይመጣል ማለት እግዚአብሔር አምላክ ለማጥፋትም ያሰባቸው ሰዎች አሉ ማለት ነው። የወሰነባቸው ሰዎች አሉ ለጥፋትም እንዲሆኑ ማለት ነው። ስለዚህ ይሄኛው ከበድ ይላል። ግን ብዙውን ጊዜ ዮሐንስ ወንጌል ምዕራፍ 17ን ሲጠቅሱ አስተውያለሁ ካልቪኒስት ውስጥ ያሉ ሰዎች ጌታችን ኢየሱስ ክርስቶስ የጸለየውን ጸሎት ማለት ነውና ያን ክፍል እኛ እንዴት ነው የምንረዳው በቤተ ክርስቲያን ውስጥ ያለን ሰዎች የሚለውን ባጭሩ ነው ብሪፍ ላድርግና ለሌሎች እድል እሰጣለሁ ሌሎች ሰዎች ምን እንደሚሉ ማለት ነው። እሺ አንድ ድምጽ አለ ካለ